ብስምላህ ወሰላቱ ወሰላሙ አላ ረሱሊላህ። ሱረቱ ተካቱር። አተካቱር ማለት መፎካከር፣ ትከሻ ለትከሻ መለካካት ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ እጠበቃለሁ፣ ቢላህ በአላህ፣ ሚነ ሸይጣን ከሰይጣን፣ አረጂም ከአላህ እዝነት ከተባረረው። ቢስሚላህ ራሕማን ራሒም። ቢስሚላህ በአላህ ስም፣ አራሕማን እጅግ በጣም አዛኝ፣ አራሒም ሩኅሩህ በሆነው ጌታ ስም። አልሃኩም ሸነገላችሁ፣ ሸወዳችሁ፣ አታለላችሁ ሆነ። አተካቱር እርስ በእርስ መፎካከራችሁ። እንግዲህ የሰው ልጆች የሚፎካከሩበት ነገር ከዘመን ዘመን ስለሚለያይ አላህ በጥቅሉ መፎካከር እርስ በእርስ ሸነገላችሁ፣ አታለላችሁ ሆነ ለአኼራ ነቅቶ ትኩረት ሰጥቶ ከመታገል ሲል አዘዘ። ፉክክር እንደሚታወቀው በአኼራ ጉዳይ ይቻላል። አላሁ ስብሓነሁ ወተዓላ ምን አለ? ፈሊዛሊከ ለዚህም ሲባል አለ። ለምን ሲባል ስለ ጀነት ጸጋዎች እንዳለ ከጠቀሰ በኋላ ፈልየተናፈሲል ሙተናፊሱን፣ ተፎካካሪዎች በጠቅላላ ይፎካከሩ፣ ተሽቀዳዳሚዎች በጠቅላላ ይሽቀዳደሙ አለ። ከዛ ውጭ ግን በዱንያ ጉዳይ መፎካከር፣ መሽቀዳደም ለጥፋት ይዳርጋል። ምክንያቱም አብዛኛውን ጊዜ ሰዎች በዱንያ ጉዳይ በጣም ቢዚ ሆነው በሚፎካከሩበት ሰዓት አኼራን ይረሷታልና። አላህ ምን አለ? አልሃኩም ሸነገላችሁ፣ አታለላችሁ ሆነ። አተካቱር እርስ በእርስ መፎካከራችሁ፣ መሽቀዳደማችሁ በምን? በልጅ ብዛት፣ በገንዘብ፣ በመኪና፣ በከብቶች፣ በመሳሰለው ሐታ እስከ ዙርቱም እስክትጎበኙ ድረስ አልመቃቢር ቀብር ውስጥ ገብታችሁ ሞታችሁ ማለት ነው እስክትቀበሩ ድረስ ነው ወይ ይሄ የዱንያ ፉክክራችሁ? ምክንያቱም እዛ ስትገቡ ለዛ የሚጠቅማችሁን ብቻ ይዛችሁ መዘጋጀት እንደነበረባችሁ በጸጸት ትረዳላችሁና ዛሬ ባካችሁ ከፉክክር ወጥታችሁ ለአኼራ ተዘጋጁ። ልብ በሉ፣ ይሄ አንቀጽ ለዱንያ መስራትን የሚከለክል አይደለም። ነገር ግን ዱንያን ስንሰራ አኼራን በምንረሳበት መልክ መሆን የለበትም። አላህ የሰጠንን ደግሞ ባርክልን እንጂ ልንል የሚገባው ከሰው ጋር ትከሻ ለትከሻ መለካካት፣ ይሄ በዚህ ምድር ላይም ሰላም ያለው ህይወት አይሰጥም። ምክንያቱም አላሁ ስብሓነሁ ወተዓላ ለምሳሌ ለሰውየው ቤት ሰጥቶት ሲያበቃ እነገሌ እኮ ያላቸው ቤት ግን እንዲህ አይነት ነው ብሎ እንዲህ አይነት ፉክክር ውስጥ መግባት አኼራን ያስረሳል። አላህ ምን አለ? ከላ ይቆጠቡ፣ ይከልከሉ ከዚህ ስራቸው። ሰውፈ ተዕለሙን ለወደፊቱ እኮ በርግጥ ታውቃላችሁ የዚህ የመፎካከራችሁ ውጤት ለክስረት እንደሚዳርጋችሁ። ثم ከላ አሁንም ደገመው ማስጠንቀቂያውን። ሰውፈ ተዕለሙን ለወደፊቱ እኮ ታውቃላችሁ። በተደጋገመ ቁጥር ማስፈራሪያው እየባሰ ነው ማለት ነው። ልንጠነቀቅ ይገባል። ከላ ለው ተዕለሙን በርግጥ እኮ ብታውቁ ኖሮ ዒልመል የቂን ቁርጠኛ የሆነ እውቀት ብታውቁ ኖሮ በቀብር ውስጥ ምን እንደሚያጋጥማችሁ፣ አኼራ ላይ ስትቀሰቀሱ ሒሳብ መመርመር፣ ከዛም ደሞዝ መሰጠት፣ በደሞዙ ውጤት አማካኝነትም ወደ ጀነት ወይ ወደ እሳት እንደሚካሄድ ከልባችሁ በእርግጠኝነት ብታውቁ ኖሮ እኮ ምን ባልሆነ ነበር? ባልተፎካከራችሁ ነበር በዱንያ። ለተረውነ አለ አላሁ ስብሓነሁ ወተዓላ፣ በእርግጥ እኮ ታያላችሁ። አልጀሒም ጀሃነምን እኮ በእርግጥ ታይዋታላችሁ አለ። ثم ለተረውነሃ ከዚያም ታይዋታላችሁ። ዐይነል የቂን ማረጋገጥ ያለበትን ቁርጥ ያለ ማየትን እኮ የጀሃነምን እሳት ታቋታላችሁ፣ ትመለከታላችሁ፣ ታይዋታላችሁ። በዛ ሰዓት ثم ከዚያም እኮ ለቱስአሉነ ትጠየቃላችሁ፣ የውመኢዲን በዛ ቀን በቅያማ ቀን አኒ ናዒም እዚህ ምድር ላይ ሲዋልላችሁ የኖረውን ጸጋ እኮ ትጠየቃላችሁ። ከበላችሁት፣ ከጠጣችሁት፣ ከጤና፣ ከልብስ፣ ከገንዘብ፣ ከሀብት፣ ይሄ ሁሉ የቅያማ ቀን ጥየቃ አለው አለ አላሁ ስብሓነሁ ወተዓላ። ኢንሻአላሁ ተዓላ የሱራው አጭር ትርጉም ይህንን ይመስላል። አሁን ሱራውን ላንብብላችሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራሕማን ራሒም ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم